ጤና ይስጥልኝ ክቡራን አድማጮቼ፣ ሰዓቱን መረጃ ወደ እናንተ አድርሳለሁ። የጠቅላይ ሚኒስትር አብይን ንግግር ቅዠት ያለችው ኤርትራ ፕሬዝዳንት ኢሳያስ አፈወርቂ ግብጽ ገብተዋል። ጠቅላይ ሚኒስትር አብይ አህመድ ስለ ቀይ ባህር ያደረጉት ንግግር ቅዠት ነው ስትል ኤርትራ እያጣጣለች ትገኛለች። የኤርትራ ማስታወቂያ ሚኒስትር የማነ ገብረ መስቀል የብልጽግና የአሰብ ቅዠት ከጊዜ ወደ ጊዜ እየተባባሰ ይመስላል በማለት የኢትዮጵያን መንግስት ሲወነጅሉ፣ ፕሬዝዳንት ኢሳያስ አፈወርቂ ደግሞ ወደ ግብጽ አምርተዋል። ጠቅላይ ሚኒስትር አብይ ከባህር በርና ከኤርትራ ጋር በተያያዘ ውጊያ ከተነሳ ውጤቱ ግልጽ ነው፣ ያለን አስተማማኝ አቅም ነው፣ ማንም አያቆመንም ሲሉ ማስጠንቀቃቸውን ተከትሎ የኤርትራው ማስታወቂያ ሚኒስቴር ምላሽ ሰጥተዋል። በሌላ በኩል ፕሬዝዳንት ኢሳያስ ለ5 ቀናት ይፋዊ የስራ ጉብኝት ዛሬ ሐሙስ ጥቅምት 20 2018 ካይሮ ገብተዋል። አቶ የማነ በኤክስ ገጻቸው ላይ በፕሬዝዳንት አብደልፈታህ አልሲሲ ግብዣ ፕሬዝዳንት ኢሳያስ አፈወርቂ ወደ ግብጽ አቅንተዋል፣ የጋራ ጠቀሜታ ባላቸው የሁለትዮሽ ቀጠናዊና ዓለም አቀፋዊ ጉዳዮች ላይ ውይይት ይደረጋሉ ሲሉ አስፍረዋል። የማስታወቂያ ሚኒስትሩ የፕሬዝዳንት ኢሳያስ የግብጽ ጉብኝት ይፋ ከማድረጋቸው አስቀድሞ በኤክስ ገጻቸው ባሰፈሩ ጽሑፍ የብልጽግና ፓርቲ የአሰብ ቅዠት ህመም ከጊዜ ወደ ጊዜ እየተባባሰ ይመስላል፣ የቅርብ ጊዜ የህመሙ ተቀጽላ የህዝብ ቁጥር ብዛት ላይ እያተኮረ ነው ብለዋል። ጠቅላይ ሚኒስትር አብይ ማክሰኞ ጥቅምት 18 2018 ዓ.ም በተወካዮች ምክር ቤት በሰጡት ማብራሪያ መንግስታቸው የቀይ ባህር ጉዳይ ህጋዊ፣ ታሪካዊ፣ መልክዓ ምድራዊና ኢኮኖሚያዊ ነው ብሎ እንደሚያምን አስረግጠዋል። ኢትዮጵያ ቀይ ባህርን ያጣችበት መንገድ ህጋዊነት ላይ ጥያቄ ያነሱት አብይ ውሳኔው በምክር ቤት ወይንም በኢትዮጵያ በህዝብ ውሳኔ ያልተላለፈ እንደሆነ ጠቅሰዋል። ቀይ ባህርን የሚያክል ነገር ያጣንበት መንገድ የህጋዊነት ችግር እንዳለበት ማሳያው ተቋሞች አልተገነቡለትም፣ ካቢኔው አያውቀውም፣ እንዴት እንዳጣኑ የሚያስረዳ አንድ ገጽ ወረቀት ማግኘት አልቻልንም ሲሉ ለኢትዮጵያ የባህር በር የማግኘት የህልውና ጉዳይ በመሆኑ በቀላሉ እንደማይታይ ነው የገለጹት። የኤርትራው ማስታወቂያ ሚኒስትር በበኩላቸው ጥቅምት 19 በኤክስ ገጻቸው ባሰፈሩ ጽሑፍ እንደተነገረን ከሆነ በኢትዮጵያ ከተሞች ከሚኖረው ህዝብ አንጻር የኤርትራ አሰብ ነዋሪዎች ውስን ናቸው ብለዋል። አያይዘውም ይህ የብልጽግናን የተንሸዋረረ ስሌት ፍትሐዊ ገጽታ ያላብሳል ሲሉ ነው ያከሉት። በምክር ቤት በነበረው ንግግር አሰብን ከተሳካ በድርድር ካልሆነ ግን በወታደራዊ ወረራ ስለመያዝ ተነስቷል ሲሉ የማነ የጠቅላይ ሚኒስትሩን ንግግር ኮንነዋል። አብይ መንግስታቸው የባህር በር ማግኘት ጥያቄ በህጋዊና በንግግር ሊፈታ ይችላል የሚል ሀሳብ እንዳለው ጠቅሰው በፍጹም የውጊያ መሻት የለንም ብለዋል። አያይዘውም ዓለም አቀፍ ማህበረሰብ ይህንን ጉዳይ በተመለከተ እንዲያሸማግል ጥሪም አቅርበዋል። ለአሜሪካ፣ ለቻይና፣ ለራሽያ፣ ለአውሮፓ፣ ለአፍሪካ አሁን በተከበረው ምክር ቤት መግለጽ የምፈልገው ነገር የኢትዮጵያ የቀይ ባህር አክሰስ ጉዳይ አይቀሬ ስለሆነ ቅድሚያ የምንሰጠው ሰላምና ንግግር ስለሆነ እባካችሁን ሸምግሉንና መፍትሄ አምጡልን ብለዋል። ዓለም አቀፉ ማህበረሰብ እናሸማግላችኋለን፣ ሰላም ያስፈልጋል እያለ የማዘናጋት አካሄድ የሚከተል ከሆነ ጉዳዩ ብዙ የሚሄድ እንደማይመስላቸው ተናግረዋል። የኤርትራ ማስታወቂያ ሚኒስትር በሰጡት ምላሽ በታሪክ የቅኝ ግዛት መታበይ ምክንያታዊ ገጽታ እንዲላበስ ይደረጋል፣ ከፍተኛ ተልዕኮ አለ፣ የስልጣኔ ግብ አለን ይባላል ብለው አጣጥለዋል። የብልጽግና ቂላቂል አካሄድ በዘመናዊ ታሪክ ተሰምቶ አይታወቅም፣ ከማጭበርበር ሚዛን ልኬትም በላይ ነው ሲሉ አክለዋል። የማነ ገብረ መስቀል አብይ ቀይ ባህርን በአንድ ቀን አንመልሰውም፣ በአንድ ቀንም አላጣነውም፣ በተፈጥሯዊ ሂደቱን ተከትሎ ይሄዳል ነው ያሉት። ኢትዮጵያም ቀይ ባህርን ያጣችው በ30 ዓመት ትግል እንደሆነ ጠቅሰው መልሶ ለማግኘት ግን ሌላ 30 ዓመት ያስፈልጋታል ብዬ ግን አላስብም ሲሉ ተደምጠዋል። ከማንም ጋር የመዋጋት ፍላጎት የለንም ያሉት ጠቅላይ ሚኒስትሩ ውጊያው ከተነሳ ውጤቱ ግልጽ ነው፣ ከዚያ በኋላ አይሰራም፣ አሁኑኑ አለመጀመር ማለት ነው በማለት አስጠንቅቀዋል። አክለውም ሚሊዮን% እርግጠኛ ነኝ ኢትዮጵያ ተዘግታ አትኖርም፣ ማንም ፈለገም አልፈለገም ሲሉ ለምክር ቤቱ አባላት አቋማቸውን ገልጸዋል። ከጊዜ ወደ ጊዜ እየተካረረ በመጣው የኢትዮጵያና ኤርትራ የቃላት ውጊያም የቀይ ባህር ጉዳይ ዋነኛ ማጠንጠኛ ሆኖ ቆይቷል። የትግራይን ጦርነት ካስቆመው የፕሪቶሪያ ስምምነት በኋላ በሁለቱ ሀገራት መካከል ያለው ግንኙነት ክፉኛ ሻክሯል። ኢትዮጵያም የባህር በር ፍላጎቷን ይፋ ካደረገች በኋላ ኤርትራ ከኢትዮጵያ ጋር በህዳሴ ግድብ ምክንያት ውዝግብ ውስጥ ከምትገኘው ግብጽ ጋር የጠበቀ ግንኙነት የፈጠረች ሲሆን ሶማሊያን ጨምራ የሶስትዮሽ የጋራ ትብብር መስራታቸው ይታወቃል። በኢትዮጵያና በግብጽ መካከል ላለፉት 15 ዓመታት የውዝግብ ምክንያቱን የቆየው ታላቁ የኢትዮጵያ ህዳሴ ግድብ ግንባታው ከተጠናቀቀ በኋላ ግብጽ በከፍተኛ ባለስልጣናቱ አማካኝነት በኢትዮጵያ ላይ የምታቀርበውን ክስ አጠናክራም ቀጥላለች። ሌላው መረጃ እስራኤል ጋዛ ውስጥ በፈጸመችው ጥቃት 46 ህጻናትን ጨምሮ ከ100 በላይ ሰዎች መገደላቸው ተገልጿል። የእስራኤል ጦር በርካታ የሽብር ኢላማዎችና ሽብርተኞች ላይ ጥቃት መፈጸሙን ያረጋገጠ ሲሆን እርምጃውን የወሰደው ሐማስ በአሜሪካ አደራዳሪነት የፈረመውን የተኩስ አቁም በመጣሱና አንድ ወታደር በመገደሉ እንደሆነ ገልጿል። እስራኤል የፈጸመቻቸው ተከታታይ ጥቃቶች በሰሜናዊ ማዕከላዊና ደቡባዊ ጋዛ የሚገኙ መኖሪያ ቤቶች፣ ትምህርት ቤቶችና የመኖሪያ መንደሮችን መትተዋል ነው የተባለው። ጥቃቱ የደረሰ
ደረሰባቸው። በሰሜናዊ ጋዛ በሚገኙት ጋዛ ከተማና ቤት ላህያ፣ በማዕከላዊ ጋዛ ባሉት ቡራጂና ኑሰሪያት እንዲሁም በደቡባዊ ጋዛ በሚገኘው ካኒኑስ አካባቢዎች ነው ተብሏል። ሌላው መረጃ የጅምላ ግድያና ረሃብ የተንሰራፋባት የሱዳኗ ከተማ ኤልፋሻር አሁንም ስጋት ተጋርጦባታል። በሱዳን ጦር ስር የነበረችው ከተማ የሱዳን ፈጥኖ ደራሽ ኃይል አሁን በእጁ አስገብቷታል። የተባበሩት መንግስታት የዘፈቀደ ግድያ እየተፈጸመ መሆኑን ገልጿል። የየል ዩኒቨርሲቲ የሰብአዊ ጉዳዮች ጥናት ክፍል የሳተላይት ምስል በመጠቀም ባደረገው ዳሰሳ በዘፈቀደ የተገደሉ ሰዎች አስክሬን መመልከቱን አስታውቋል። ሌላው መረጃ የታንዛኒያን ምርጫ ተከትሎ በተነሳው ተቃውሞ ምክንያት የሰዓት እላፊ ታውጇል። ረቡዕ የተካሄደው ምርጫ ተከትሎ በተነሳው ግጭት ምክንያት ተጎድተው ሆስፒታል የገቡ ሰዎች ቁጥርም እየጨመረ ነው ተብሏል። ምርጫውን ፕሬዚዳንት ሳሚያ ሱሉህ እንደሚያሸንፉ ይጠበቃል። ምርጫው የተካሄደው ዋነኛ የተቃዋሚ ፓርቲ መሪ ታስረው በሀገር ክህደት ከተከሰሱ በኋላ ሲሆን ፖለቲከኛው ግን ክሱን አስተባብለዋል። ተቃዋሚዎች ነጻ የፖለቲካ ምርጫ እንቅስቃሴ ማድረግ እንዲቻል ሲጠየቁም ቆይተዋል። ረቡዕ በተካሄደው ሰላማዊ ሰልፍም ይሄው ጥያቄ ተስተጋብቷል። በተቃውሞ ተሽከርካሪዎች ሲቃጠሉ አውራ ጎዳናዎች ላይም ጉዳት ደርሰዋል። ክቡራትና ክቡራን ለሰዓቱ የነበረኝ አጭር መረጃ ይህን ይመስል ነበር። ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት እያደረጋችሁ ቤተሰብ ሁኑ።